ወጣቶች የሰላም ተጠቃሚዎች ብቻ ሳይሆኑ ገንቢዎችና ጠባቂዎችም ስለሆኑ ሚናቸውን እንዲወጡ ማስቻል የግድ ይላል። በአገራችን 70% በላዩ ወጣት ነው። ሱስ ምንድነው ለሚለው በሽታ ነው። የምን በሽታ? የአእምሮ በሽታ። የወጣቶች ሚና ለዘላቂ ሰላም ግንባታ ብለን ነው ውይይት እያደረግን ያለ ነው። ሀገር ከኔ ብዙ ይጠብቃል። በብዙ ስቃይ ውስጥ እንዳለፈ ሰው ልናገር የምችለው ጨው ለራስህ ብለህ ጣፍጥ። ያለ ሰላም አፋችን ውስጥ ያለው ምራቅን እንኳን ማዋጥ አንችልም። እኔ እንግዳይን ካከበርኩ ጎረቤቴ ደግሞ እኔን ስለሚያከብር እንግዳይን ያከብራል። ለሰላም በምናገኘው አጋጣሚ መዘመር አስፈላጊ ነው። የሰው ልጅ በሙሉ እግዚአብሔር ክቡር አድርጎ የፈጠረው ስለሆነ ውስጣዊም ውጫዊም ማንነት ያለው በአንድ እጅ መጨበጥ አይቻልም። አባቴ ፊት ለፊት ወጣቱ ዲሲሽን ሜከር መሆን ይችላል። ወጣቱ አእምሯዊም አካላዊም ጥንካሬ እንዲኖረው ለሀገር ለወገን የሚጠቅም እንዲሆን እየተሰሩ ያሉ ስራዎችን እየታዘብን ነው። ማለን ጎዳ ነራ ማልቱ ኤገማ ሚዲያ ዳፍ ገላ ማለን ቆፔሳ ቢየኮቲ ፈኬኙማ ጋሪ ማለንታ የአንድ ትውልድ ታላቅነት እውነተኛ መለኪያ ደግሞ የሚሆነው ከወረሰው የበለጠ ጠንካራ ሀገር ለልጆች ማስረከብ ሲችል ነው። ወደ አውደ ሰላም ዝግጅታችን እንኳን ደህና መጣችሁ ማለት እንወዳለን። ስለ ሰላም ነው የምናወራው። ወጣቶች ሰላም አድራችኋል? ሰላም ውላችኋል? አዳር ሰላም ነበር? ስራ ሰላም ነው? ሰላም በሉልኝ፣ ሰላም በልልኝ። አጀንዳችን ሰላም ነው። በየቤታችሁ ሆናችሁ የምትከታተሉን በአዲስ ሚዲያ ኔትወርክ የሚተላለፍላችሁ በቴሌቪዥን እንዲሁም በማህበራዊ ድረገጾቻችን ላይ የዝግጅት ወደ እናንተ እየደረሰ የሚገኘው የዛሬው ርዕሰ ጉዳያችን የወጣቶች ሚና ለዘላቂ ሰላም ግንባታ የሚል ነው። የአዲስ ሚዲያ ኔትወርክና የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በመተባበር ወደ እናንተ የሚያደርሱት ዝግጅት ነው። አውደ ሰላም ምዕራፍ 2 ይቀጥላል። ክቡራትና ክቡራን የዚህ ፕሮግራም ታዳሚ ወጣቶች፣ ጥሪ የተደረገላችሁ እንግዶችና ፓናሊስቶች፣ የሚዲያ ባለሙያዎች ከሁሉ በማስቀደም እንኳን በሰላም መጣችሁ ለማለት እወዳለሁ። የሰላምና ጸጥታ አስተዳደር ቢሮ የተሰጠውን ስልጣንና ኃላፊነት ማሳካት ይችል ዘንድ ሚዲያን በመጠቀም ከህዝብ ጋር ያለውን ትስስር ይበልጥ በማጠናከር በከተማዋ ሰላምና ደህንነት ዙሪያ ሰፊ ግንዛቤ ለመፍጠርና ሰላም እሴት ግንባታንም ሆነ የህግ የበላይነትን ማረጋገጥ የከተማችንን ማህበረሰብ ተሳትፎና የባለቤትነት ስሜቱን ማጎልበት ላይ ተመርኩዞ የሚደረግ አውደ ሰላም በሚል ስያሜ በተከታታይ በየወሩ በቋሚነት ከአዲስ ሚዲያ ኔትወርክ ጋር በመተባበር በልዩ ልዩ ርዕሶች ላይ ለመስራት ባደረግነው ስምምነት መሰረት የሚካሄድ ሁለተኛው ፕሮግራም መድረክ ነው። ይህ የሚዲያ ፕሮግራም የቢሮውን ራዕይ ተልዕኮና የዜጎች ቻርተርን መነሻ በማድረግ ምሁራዊ ትንታኔና ቀጥተኛ የህዝብ ጥያቄዎችን የሚያስተናግድ ዘመናዊ መድረክ ነው። ቢሮአችን ከገጽ ለገጽ መድረክ ባሻገር በሚዲያ በተደራጀ አግባብ ወጥነት ያለው ስራ መስራት እንዲችል ራሱን የቻለ ፕሮግራም እንደሚያስፈልገው በማመን ወደ ትግበራ እንድንገባ ሆኗል። በዚህም መሰረት የዛሬው መድረክ የወጣቶች ሚና ለዘላቂ ግንባታ በሚል አብይ ርዕስ ዙሪያ ታሳቢ በማድረግ ወጣቶችና ባለድርሻ አካላት ሚናቸውን እንዲወጡ የተዘጋጀ የሰላም መድረክ ነው። ኢትዮጵያ ሀገራችን የረጅም ጊዜ ታሪክ ያላት
ስመገናና ከሆኑ ሀገራት ግንባር ቀደሟ ስትሆን የገናናነቷ ሚስጥር ደግሞ ታታሪ ህዝቦቿ ታሪካቸውን የሚያከብሩ ጠቃሚ እሴቶችን ከትውልድ ትውልድ ይዘው የሚሻገሩ የቀደሙ የአባቶቻችንን ታሪክና ትውፊት መርምረው ጠቃሚ ሆነውን ጠብቀውና አልቀው ለትውልድ የሚያቀርቡ ጎታች ከሆኑና ደግሞ ከማይጠቅሙ ትምህርት በመውሰድ ዘመኑ የሚያስፈልገውን በመረዳትና ከዘመን ጋር ለመጓዝ የሚደፍሩ ቆራጥ ህዝብ ያላት በመሆኗ ነው። ሀገራችን ኢትዮጵያም ሆነች ከተማችን አዲስ አበባ የብዙ ብሔር ብሔረሰቦች እንዲሁም የተለያዩ ሃይማኖቶች ተቻችለው የሚኖሩባት በመሆኑና ወጣቶች ልዩነቶችን በውይይት በመከባበር በመቻቻል እንዲሁም ከፍተኛ የሰላም ክህሎትና በጎ ማህበራዊ አመለካከት እንዲያዳብሩ ይህንንም በመሰለ ፕሮግራም መስራት አስተዋጽኦ ወሳኝ ነው። እንዲህ አይነቱ ስራ ሀገር ገንቢና ኃላፊነት የሚሰማው መልካም ዜጋ ለማፍራትና ሀገራችን ካለችበት ችግርና ድህነት በማውጣት ሁለንተናዊ ብልጽግና እውን ለማድረግ በመቻቻልና ተባብሮ ለጋራ ጥቅም ለመስራት ወጣቶች የተሻለ ግንዛቤ እንዲይዙና በሀገራዊ እሳቤ ተቀርጸው እንዲያድጉ ዕውቀት እንዲጨብጡ ጠቃሚ እሴቶችን እንዲላበሱና ከፍተኛ ፋይዳ እንዲኖረው ያስችላል። ከተማችን አዲስ አበባ ነዋሪዎቿ ተባብረው ተቻችለውና ተጋምደው የሚኖሩባት መላው የኢትዮጵያ ልጆችን አቅፋና ደግፋ በመያዝ ሁሉም የእጅ ስራውን ያሳረፈባት ዓለም አቀፍ ተቋማት መሰብሰቢያ ከተማ ናት። ከተማችን በአፍሪካ ፈጣን እድገት ካላቸው ከተሞች መካከል ግንባር ቀደሟ ስትሆን እንደ ስሟ ውብ አበባ ከተማ እንድትሆን መልሳ እየተሰራች ትገኛለች። የኮንፈረንስ ቱሪዝም ማዕከልም እየሆነች ያለች ከተማ ናት። የአንድ ትውልድ ታላቅነት እውነተኛ መለኪያ ደግሞ የሚሆነው ከወረሰው የበለጠ ጠንካራ ሀገር ለልጆች ማስረከብ ሲችል ነውና ይህንን በማድረግ በኩል ወጣቶች በዘላቂ ሰላም ግንባታ ትውልድ ግንባታ ላይ ትልቅ ሚና እንደሚጫወቱ ይታሰባል። ሀገራችን ኢትዮጵያ በአህጉሪቱ ካሉት ሀገራት ከፍተኛ የወጣቶች ቁጥር ካላቸው ሀገሮች መካከል አንዷ ናት። ሀገራችን ኢትዮጵያም ሆነ የከተማችን አዲስ አበባ የወደፊት እጣ ፋንታ የሚቀረጸው በወጣቶች የጋራ ራዕይ፣ የጋራ ጉልበትና መሪነት ነው። ስለሆነም ዛሬ ላይ ቆመን ለነገ ጭምር በሚጠቅም መልኩ በተከታታይ በተግባር በቁርጠኝነትና በድፍረት ዘላቂ ሰላም መገንባት ላይ ወጣቶች የማይተካ ሚና እንደሚጫወቱ በማመን ወጣቶች የሰላም ተጠቃሚዎች ብቻ ሳይሆኑ ገንቢዎችና ጠባቂዎችም ስለሆኑ ሚናቸውን እንዲወጡ ማስቻል የግድ ይላል። ሀገራዊ አንድነትና ውህደትን ለማሳደግ የሀገር ፍቅርና ሀገር ወዳድነትን፣ ሰላማዊ አብሮ መኖርና ማህበራዊ ትስስርን ለማጎልበት ወጣቶች በሀገራቸው ሰላም ልማት ላይ የበኩላቸውን አስተዋጽኦ እንዲያበረክቱና በብቃት ጎልብተው ለማህበረሰባቸው አባላት ኃላፊነታቸውን የሚሰማቸው እንዲሆኑ የሁሉም መሰረት በሆነው ዘላቂ ሰላም ግንባታ ላይ መነጋገር እጅግ አስፈላጊ ነው። ዛሬ ወጣቶች ፍላጎታቸውን እውን ለማድረግና የበለጠ ሰላማዊና ፍትሃዊ ዓለም እንዲኖር ፈጠራን እና የዲጂታል አውድ እውቀትን በመጠቀም ላይ ናቸው። በከተማችን ብዙ ወጣቶች ጥበባዊ ተሰጧቸውን በመጠቀም የጋራ አብሮነትና የወንድማማችነትና የእህትማማችነት መልእክት እያስተላለፉ በተጨባጭ ተግባር የሰላም አምባሳደር ሆነው እያገለገሉ ያለመታከት እየሰሩ ይገኛሉ። በሀገር ውስጥ ብቻ ሳይሆን በውጭም ጭምር ተጽዕኖ በመፍጠር የከተማችን ወጣቶች ተምሳሌታዊ ስራ እየሰሩ ይገኛሉ። በሌላ በኩል ዘመኑ የዲጂታል ዘመን በመሆኑ ለአዎንታ ብቻ ሳይሆን ለአሉታም ተጋላጭነት ከፍ ያለ ስለሆነ ወጣቶችን ማንቃትና ማዘጋጀት ግድ ይላል። የማህበራዊ ሚዲያና የኦንላይን መድረኮች ወጣቱን ወደ ፈለጉት ለማንቀሳቀስ ትልቅ መሳሪያዎች ሆነዋል። በተመሳሳይ አሁናዊ ጊዜ የዲጂታል ጊዜ መሆኑና የድህረ እውነት ዘመን መሆኑ እውነትና ሐሰትን መለየት አዳጋች
አድርጎታል። ይህን መሰል ፈተና ለመሻገር ወጣቶች በዘላቂ ሰላምና ተያያዥ ጉዳዮች ላይ በመሳተፍ በዘላቂ ሰላም ግንባታ ላይ ከቤተሰቦቻቸው፣ ከአካባቢ ነዋሪዎች እና በተሰማሩበት የስራ መስክ በሚኖራቸው ግንኙነት አዎንታዊ ሚና እንዲወጡ መስራት ያስፈልጋል። የዲሞክራሲ ስርዓትን ለማጠናከር በሚደረጉ ጠቃሚ ሁነቶች ላይ ፍጹም ሰላማዊ በሆነ አግባብ በመሳተፍ ህብረተሰቡ የዲሞክራሲ መብቱን በሰለጠነ መንገድ እንዲጠቀም የከተማችን ወጣቶች አዎንታዊ ሚና መጫወት ይኖርባቸዋል። በዚህ አጋጣሚ 7ኛው ሀገር አቀፍና የክልላዊ ምርጫ ፍጹም ሰላማዊ፣ ፍትሃዊ፣ በህዝብ ዘንድ ተአማኒነትና ተቀባይነት ያለው ሆኖ እንዲጠናቀቅ ላደረጋችሁት ትልቅ አስተዋጽኦ ላቅ ያለ ምስጋናዬን ልቸራችሁ እወዳለሁ። የወጣቱ ትውልድን የዘላቂ ግንባታም ሆነ በሁለንተናዊ ልማት መስክ ያለውን ትልቅ አበርክቶ የሚያዳክሙ እንደ ወጣት ብቻ ሳይሆን እንደ ሰው ለዓላማ ጠንክሮ መስራትን የሚፈትኑ የሱስና የመጥፎ ልማዶች ተጋላጭነትንም መቀነስ፣ አእምሮን መቆጣጠርና በሰከነ መንፈስ ማሰብና ለሰላም መስራት ብሎም ለግጭት ቀስቃሽ ቀላል መጠቀሚያ ከመሆን መራቅ ይገባል። በመጨረሻም ወጣቶች በመንግስትና በማህበረሰብ ተቋማት ውስጥ ግልጽና ተጠያቂነት እንዲሰፍን ሰላማዊ በሆነ መንገድ ግፊት የማድረግ ትልቅ አቅም ያላቸው በመሆኑ ጤናማ መስተጋብር እንዲኖርና ሰላም እሴት እንዲገነባ በትብብር እንድትሰሩ አደራ እያልኩኝ ለግጭት መንስኤ የሚሆኑ ጉዳዮችን ቀድሞ በማረም ችግር ሲፈጠር ደግሞ በሰላምና በምክክር የመፍታት ባህልን በማዳበር ላይ ትኩረት ሰጥታችሁ እንድትሰሩ ጥሬን በድጋሚ አቀርባለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። እጅግ አድርጌ አመሰግናለሁ። በመቀጠል ሁለት ምሁራኖች መካከላችን አሉ። እነሱ ያዘጋጁትን ጥናታዊ ጽሑፍ ያቀርቡልናል። የመጀመሪያው ዶክተር ጃራ ሴማ ናቸው። በተለያዩ ስልጠናዎች ላይ ታቋቸዋላችሁ። ዶክተር ጃራ በሕክምናው ዘርፍ ባለሙያ ናቸው። ሁለተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን ሰርተዋል። እንደዚሁም በኢንተርናሽናል ቢዝነስ ስፔሻሊቲ ሰርተዋል። አሁን ደግሞ በካውንስሊንግ ሳይኮሎጂ የሶስተኛ ዲግሪያቸውን በመከታተል ላይ ይገኛሉ። ኢትዮ አዲክሽን ፍሪ ጄኔሬሽን የሚሰኝ የግብረሰናይ ድርጅት መስራችና የቦርድ ሰብሳቢ ናቸው። ስልጠናና የማማከር ስራዎችን ይሰራሉ። በአዲስ አበባ ምክር ቤት አባልና የግንባታ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። በርካታ ስልጠናዎችን ለረጅም ዓመታት የሰጡ ልምድና እውቀት ያካበቱ ምሁር ናቸው። እንደዚሁም ከሱስ የጸዳ ትውልድ የሚሰኙ 4 መጽሐፎችን ለወጣቶች ለአንባቢዎች አበርክተዋል። በመካከላችን ተገኝተዋል። ዛሬ ደግሞ በያዝነው ርዕሰ ጉዳይ ላይ ሀሳባቸውን ጥናታዊ ጽሑፋቸውን ያቀርቡልናል። ሁለተኛው ጥናታዊ ጽሑፍ የሚያቀርቡልን ደግሞ ዶክተር ታምሩ ፈይሳ ናቸው። ሶስተኛ ዲግሪያቸውን በማኔጅመንት፣ ሁለተኛ ዲግሪያቸውን በሶሺዮሎጂ እንደዚሁም በቢዝነስ አድሚኒስትሬሽን ሰርተዋል። የመጀመሪያ ዲግሪያቸው በቢዝነስ ኤጁኬሽን አግኝተዋል። በሀገር ውስጥና በውጭ ባሉ ዩኒቨርሲቲዎች ነው እነዚህን ትምህርቶች የተከታተሉት። በምርምርና በማማከር በርካታ ልምድ አላቸው። የከፍተኛ ትምህርት ተቋማት ላይ ሰርተዋል። እንደዚሁም በከተማ አስተዳደሩ ባሉ የመንግስት ተቋማት ላይ አመራሮችን በማሰልጠን የተለያዩ ሰራተኞችን በማሰልጠን በግብረሰናይ ድርጅቶች ላይ ማማከርና የስልጠና ስራዎችን በመስጠት የሚታወቁ ናቸው። እንደው ከሰጧቸው ስልጠናዎች ውስጥ በጥቂቶቹ ፐብሊክ ሰርቪስ ዴሊቨሪ፣ ቲም ቢልዲንግ፣ ማይንድ ሴት ላይ እንደዚሁም ፕሮፌሽናል ኢቲክስ፣ ኮንፍሊክት ማኔጅመንት፣ ሶሻል ካፒታል፣ ኢንዲጂነስ ቫሊ ኦፍ ፒስ ከብዙ በጥቂቶቹ የሰጧቸው ስልጠናዎች በእነዚህ ዘርፎች የምናውቃቸው ናቸው። ዛሬ ደግሞ ሰላም የሁላችን ጉዳይ ነው፣ በተለይ ወጣቶችን ለዘላቂ ሰላም ግንባታ ሚናቸው ሊወጡ ይገባል፣ እኛም የበኩላችንን እንወጣ ብለው እዚህ ተገኝተዋል። የመጀመሪያው ጥናት አቅራቢ መድረኩን ወደ እሳቸው ሰጣለሁኝ።
አመሰግናለሁ በጣም ዛሬ የማቀርበው እንግዲህ ይዘቶች እዚህ ጋር ይታያሉ። የመጀመሪያው የሰላም እሴት በኢትዮጵያዊ እይታ ምን ይመስላል የሚለውን አቀርባለሁ። በመግቢያነት ወጣትነት ይላል። እንደምታውቁት ኢትዮጵያ ከአፍሪካ በህዝብ ብዛት ሁለተኛ ነች። ያም ብቻ አይደለም፣ ካሉት የህዝብ ብዛት ከፍተኛውን ቁጥር የያዙት ወጣቶች ናቸው። ለዚህም ወጣቶች የዛሬ ጉልበት የዛሬ ኃይል ብቻ ሳይሆኑ የነገ ተስፋዎች፣ የነገ አገር ተረካቢ፣ የነገ መሪዎች ናቸው። ስለዚህ ወጣትነት በምንልበት ሰዓት ከልጅነት ወደ አዋቂነት የሚደረግ መሸጋገሪያ ድልድይ ነው። ማለትም ግጭቶች ሲፈጠሩ ሰላምን ከማምጣት ሰላምን ከማውረድ አንጻር የሁላችንም ኃላፊነት ነው። ነገር ግን ወጣቶች ትልቅ ሚና ይጫወታሉ። ለዚህም ምንድነው ወጣቶች ላይ በስርዓት መስራት፣ ወጣቶች ጋር መነጋገር ማድረግ እጅግ በጣም አስፈላጊ እንደሆነ ያሳያል። እንግዲህ የሰላም እሴትን ስንመለከት በኢትዮጵያውያን አንደበት ሰላም እንዴት ይገለጻል የሚለውን እናያለን። ሰላም ሲባል በተለያዩ ቋንቋዎች በተለያዩ አካባቢዎች በተለያየ መንገድ ይገለጻል። የተወሰኑትን ስናይ ሰላም ሲባል አማን፣ ደህና፣ ስለ ደህንነት፣ ጤና፣ እረፍት፣ ፍቅር እንዲሁም አንድነትና ምስጋናን የሚያሳይ ነው። ሰላም ሲባል መስማማትን የሚያሳይ መስማማት በምንልበት ሰዓት በሐሳብ በስራ መግባባት እንዲሁም ደግሞ ይሄ የኔ ነው ያ ያንተ አይደለም እየተባባል አለመቅናት፣ አለመጣላት፣ አለመጋጨትን የሚያሳይ እንዲሁም ደግሞ የሰላም ባህልን ስንመለከት ሁላችሁም ከመጣችሁበት አካባቢ ያማስታውስ ትችላላችሁ። ምንም አይነት እንኳን በስልክ ከሰዎች ጋር ብንገናኝ ሰዎች በአካል እኛ ጋር ሲመጡ ሰላም በልልኝ እንላለን። እንዲሁም በሰላም አውለኝ፣ በሰላም አሳድረኝ። እነዚህ በጣም ትልቅ ኃይል አላቸው። ሌሊት ላይ ቤታችን ገብተን በሰላም አሳድረን ስንል እንዴት ነው? ጠዋት ደግሞ ከእንቅልፋችን ተነስተን በሰላም አውለኝ ያለው ኃይል በጣም የሚገርም ነው። ኢትዮጵያውያን የምንታወቀው በእነዚህ እሴቶች ነው። እንዲሁም ደግሞ ሰላም በልልም፣ ሰላም ናቸው ወይ፣ ቀየው ሰላም ነው ወይ፣ ቤተሰብ ደህና ነው ወይ ስንል የሚያመጡት ኃይል በጣም የሚለይ ነገር እንደሆነ የሚያሳይ ነው። እንግዲህ ይህን ካል ወጣቶች ታዲያ በሰላም ዙሪያ ምን አይነት እሴቶችን ሊያዳብሩ ይገባል የሚል ሀሳብ አለ። እዚህ ላይ ወጣቶች ምን ማድረግ አለባቸው? አንደኛ ቅን አስተሳሰብና መቻቻል በጣም እጅግ አስፈላጊ እንደሆነ ያሳያል። ቀና አመለካከት፣ ቀና የልቦና ውቅር፣ የሚያድግ የልቦና ውቅር ለወጣቶች እጅግ አስፈላጊ እንደሆነ ያሳያል። እዚህ ጋም ልዩነቶችን ማክበር፣ በመካከላችን በጣም ብዙ ልዩነቶች ይኖራሉ። እኔ የምናገረው ቋንቋ ይለያል፣ ሌላ የሚናገረው አለ። እነዚህ ነገሮች እጅግ በጣም ማክበር አለብን። እኔ የምከተለው እምነት አለ፣ ሌላውም የሚከተል አለ። በዚህ ዙሪያ እጅግ በጣም ልንከባበር እንደሚገባ የሚያሳይ ነው። እንዲሁም ውከት አልባ ተግባቦት፣ በምንም አይነት ችግሮች ቢፈጠሩ በተግባቦት ችግሮችን በመነጋገር በመወያየት ልንፈታቸው እንደምንችል የሚያሳዩ ነገሮች ናቸው። እንዲሁም ይሄ በጣም ወሳኝ ነገር ነው። ስንኖር እንደ ህዝብ መስተጋብሮች አሉን። በዚህ ዙሪያ ደግሞ በሀዘንና በደስታ ጊዜ መተጋገዝ፣ መከባበር፣ አንደኛው ሲቸገር ሌሎችን በእኛ ቦታ ማስቀመጥ፣ መረዳዳት እጅግ በጣም አስፈላጊ እንደሆነ የሚያሳይ ነው። ሌላው ደግሞ ለትምህርትና ጥበብ መትጋት እጅግ በጣም አስፈላጊ ነው። እንደምታውቁት እኛ ኢትዮጵያውያኖች የምንታወቅበት አንደኛው ነገር እንግዳ ተቀባይነት ነው። በጣም የሚገርም እኮ ነው። ይሄን ነገር ምንድነው? ታዛዥ መሆን፣ በተለይ ደግሞ በቤተሰቦቻችን ውስጥ ቤተሰባዊ ትስስራችንን እጅግ ከፍ ማድረግ ይጠበቅብናል። እንዲሁም ደግሞ ጥልቅ ሀገራዊ ወይ ደግሞ ብሔራዊ ስሜት እጅግ በጣም ያስፈልገናል። ይህን ስናደርግ በተለይ ደግሞ በወጣቶች ላይ በደንብ ከሰራን የነገ ጥሩ መሪዎችን የምናገኝበት የነገ አገር ተረካቢዎችን የምናገኝበት እንደሆነ የሚያሳይ ነው። ወጣቶች ምን አድርገዋል ብለን ስናይ በዓለም አቀፍ ደረጃ በጣም ብዙ ስራዎችን ሰርተዋል። እንደ ምሳሌ የምንወስዳቸው የተወሰኑ ሀገራትን እንውሰድ። ለምሳሌ ሩዋንዳን ሁላችንም የምናውቃት ሩዋንዳን ስንወስድ በ1994ቱ የዘር ማጥፋት በኋላ ወጣቶች ሰፊ ስራዎችን ሰርተዋል። በጣም ብዙ ልምዶችን የምንቀስምበት እዚህ ጋር ምንድነው ያደረጉት? ወጣቶች በእርቅ በሰላም ትምህርትና በማህበረሰብ ሰላም ላይ ተሳትፈዋል። መሳተፍ ብቻ አይደለም፣ ተነጋግረው ተወያይቶ ትልቅ መተማመንን መልሶ መገንባት የቻሉበት ሁኔታ ያሳያል። ሌሎችንም ስንመለከት ደቡብ አፍሪካንም መውሰድ እንችላለን። በተለይ ወጣቶች የአፓርታይድን ስርዓት በሰላማዊ መንገድ ተቃውሞት ነበር። መቃወም ብቻ አይደለም፣ በነገራችን ላይ ምንድነው ያመጡት? ማህበራዊ ለውጥን ማምጣት ችለዋል። በተለይ ዲሞክራሲንና እኩልነትን ከማስፈን አኳያ። ታዲያ ከዚህ ምን እንማራለን?
በርካታ ነገሮችን እንደ ወጣት መውሰድ የምንችላቸው ብዙ ነገሮች አሉ። ኮሎምቢያንም መውሰድ እንችላለን። ኮሎምቢያን ስንወስድ ወጣቶች ሙዚቃና ጥበብን እንዲሁም ማህበራዊ ሚዲያን በመጠቀም ለማህበረሰባቸው እርቅን ፈጥረዋል። ምን አደረጉ? ሙዚቃዎች አሉ፣ ዘፈን አለ፣ ግጥም አለ። በነገራችን ላይ ሙዚቃ፣ ዘፈንና ግጥም በስሜት የሚያገናኙን ነገሮች ናቸው። እንግዲህ ወደ ሀገራችን ደግሞ ስንመጣ ወጣቶች በርካታ ሚናዎችን ተጫውተዋል። ቅድም እንዳልኩት ከ1960ዎቹ ጀምረን ማየት እንችላለን። በ1960ዎቹ የተማሪዎችን እንቅስቃሴ መውሰድ ትችላላችሁ። የተማሪዎችን እንቅስቃሴ ስንወስድ ለአገር ለውጥ መነሻ የነበረ ነው። በተለይ ለፍትህ እና ለሰላም በጣም ታግለዋል። ከመታገልም አልፎ ደግሞ እንደ መነሻ የሚወሰድ ነው። ከዛ በኋላ ደግሞ በ1974ን መውሰድ እንችላለን። የወጣቶች ተሳትፎ በሀገራዊ ለውጥ ላይ እዚህ ጋር በርካታ ስራዎችን አሻራ ጥሎ ያለፉ እንደሆነ የሚያሳይ ነው። በተለይ ማህበራዊ እኩልነት ንቅናቄ ዙሪያ። ከዛ በኋላ ደግሞ በ1991 የ1991ን ስንመለከት በፌዴራል ስርዓት ውስጥ የወጣቶች ተሳትፎ ገኖ የታየበት ነው። ከመታየትም ባሻገር የፖለቲካና የማህበራዊ ሚናቸው እጅግ በጣም ከፍተኛ የነበረበት እንደሆነ እናያለን። ዛሬ ላይ ደግሞ አሁን በተለያዩ ነገሮች የተመቻቹ ነገሮች አሉ። አሁን ላይ ወጣቶች በሰላም ግንባታ፣ በቴክኖሎጂ፣ በፖለቲካው፣ በዲጂታል ኢኮኖሚው በበርካታ ነገሮች ላይ እየተሳተፉ ለውጥን እያመጡ እንደሆነ እንመለከታለን። ይህን ካልን ወደ አዲስ አበባ ስንመጣ በአዲስ አበባ የወጣቶች ተሳትፎ እጅግ በጣም ከፍተኛ ነው። በማህበራትና በክለቦች ዙሪያ ማየት እንችላለን። በየሰፈሩ የሰላም ኮሚቴዎች ተቋቁሞ በርካታ ስራዎችን እየሰሩ ይገኛሉ። በተለይ በመሳተፍ የማህበር ችግሮችን ይለያሉ፣ ሰላማዊ መፍትሄዎችን እያቀረቡ እየታገሉ የሚገኙበት እንደሆነ እናያለን። ሌላው ደግሞ በጎ ፈቃደኝነት፣ በተለይ አሁን አዲስ አበባ ላይ በደንብ የተለመዱ በርካታ ነገሮች አሉ። የአቅመ ደካሞችን ቤት ማደስ፣ በተለያዩ ነገሮች ላይ ደካማ ወገኖችን በመርዳት የአካባቢ ደህንነት ጥበቃ፣ ወጣቶች በጽዳት ዘመቻዎች ላይ በርካታ ስራዎችን እየሰሩ የምናይበት እንደሆነ ይታያል። በማህበራዊ ሚዲያም በርካታ የሚባሉ ወጣቶች በተለይ ማህበራዊ ሚዲያን በመጠቀም ፌስቡክ፣ ቲክቶክ የተለያዩትን በመጠቀም የተሳሳቱ መረጃዎችን ይዋጋሉ። የሰላምና የአንድነት መልእክትን የሚያስተላልፉ በርካታ ወጣቶችን ልናነሳ እንችላለን ማለት ነው። ወጣቶች ለሰላም ግንባታ ያላቸው ጠቀሜታ እጅግ በጣም የጎላ ነው። እጅግ በጣም የጎላ ነው ስንል እንዴት ሊጎላ ይችላል? አንደኛ ተጽዕኖ ፈጣሪ በምንልበት ሰዓት በአገራችን 70% በላዩ ወጣት ነው። ይህ ወጣት በሰላም በልማት በርካታ ነገሮችን መስራት ይችላል። ምክንያቱም ስለ ሰላም ስለ ልማት ስናወራ ያለ ወጣቶች ተሳትፎ ምንም ነገር ማድረግ አንችልም። ለዚህ ወጣቶች ተጽዕኖ ፈጣሪዎች ናቸው። ሁለተኛው ጉልበትና ፈጠራ። ወጣቶች ስንል ንቁ ናቸው። በጣም ብዙ የተደበቁ ጉልበቶች አሉ። እምቅ አቅም አላቸው። ያን እምቅ አቅም አውጥተው ለሰላም ቢጠቀሙት፣ ለተለያዩ ስራ ፈጠራዎች ቢጠቀሙ የተሻለች ሀገር ማምጣት እንደምንችል የሚያሳዩ ናቸው። አዳዲስ የፈጠራ ሀሳቦችን የሚያመነጩ ናቸው። አዲስ ጉልበት አላቸው። ከዚህ አንጻር ጉልበትና ፈጠራ አላቸው። ወጣቶችን የሚያጋጥሟቸው ዋና ዋና ተግዳሮች ምንድን ናቸው? በእርግጥ በጣም ብዙ አሉ። እንደ አንደኛ ልንወስዱ የምንችለው ግሎባላይዜሽን ወይ ደግሞ ሉላዊነትን ብንወስድ አሁን ላይ ወጣቶች የውጭን ባህል ቀጥታ መኮረጅ፣ ይሄ ምንን ያመጣል? በእሴቶቻችን ላይ የመሸርሸር አደጋ እንዲያጋጥሙ ያደርጋሉ። ሌላው ሱስና ማህበራዊ ችግሮች፣ የሱስ ችግር፣ መጠጥ፣ ሲጋራ ማጨስ፣ በርካታ ነገሮች። እነዚህ ነገርም ልጆች ላይ በጣም መጥፎ ነገር የሚያመጣ ያም ብቻም ሳይሆን ስርዓት እንዲሆኑ ለተለያዩ ነገሮች ተገዢ እንዲሆኑ የሚያደርግ ነገር ነው። እንግዲህ ይህን ካልን ወጣቶች ላይ በጣም በርካታ ነገሮች አሉ። ወጣቶቻችንን ደግሞ የሰላም አምባሳደር ማድረግ ከሁላችንም የሚጠበቅ ነው። ታዲያ ከሁላችን የሚጠበቅ ከሆነ ከማን ምን ይጠበቃል የሚለውን የተወሰነ ሀሳብ አጋራቸዋለሁ። የመጀመሪያዎቹ ትምህርት ቤት ነው። የትምህርት ቤቶች ድርሻ በጣም ከፍ ያለ ነው በነገራችን ላይ። ምክንያቱም ትምህርት ቤቶች በርካታ ነገሮችን መስራት ይችላሉ። የሰላም እሴትን ከመገንባት አንጻር የትምህርት ቤቶችን ድርሻ ስንመለከት የመጀመሪያው የሰላም እሴትና ፕሮግራሞች እጅግ በጣም አስፈላጊዎች ናቸው። ምክንያቱም በትምህርት ቤት ውስጥ በጣም በርካታ ክበባት ይኖራሉ። በነዛ ክበባት ውስጥ ይሄ ነገር ቢጀምሩ ሰላምና ብዝሃነትን የሚያከብሩ ትምህርታዊ ፕሮግራሞችን በየወቅቱ ማዘጋጀት፣
ሁለተኛው የግብረ ገብ ትምህርት፣ ይሄ በጣም ወሳኝ ነገር ነው። በእርግጥ አሁን ላይ በደንብ እየተሰራ ነው። በትምህርት ቤቶች የግብረ ገብ ትምህርት በስርዓተ ትምህርት ተቀርጾ እየተሰራ ይገኛል። ተማሪዎችን ከማስተማር ባሻገር የዝግጅት ተዋናዮች እንዲሆኑ ማድረግ፣ ይሄ በጣም አስፈላጊ ነገሮች ነው። ሌላ ወርክሾፖችና ስልጠናዎች የህዝቦችን መስተጋብር፣ ሰላምንና አንድነት እንዲሁም መተባበርን የሚያሳዩ ፕሮግራሞችን በትምህርት ቤቶች ውስጥ ማዘጋጀት እጅግ በጣም የሚያስፈልግ ነው። የሚዲያና የሃይማኖት ተቋማት እንዲሁም የአባገዳዎች ሚናስ ምን መሆን አለበት የሚል ነው። እንግዲህ እንደምታውቁት ብዙሃን ሚዲያ በጣም ብዙ ነገሮችን ማድረግ የሚችሉ ናቸው። ሌላው የሃይማኖት መሪዎች በጣም ብዙ ኃላፊነት አለባቸው ከእምነትን ከማስተማር ባሻገር፣ ምክንያቱም ብዙ ተከታዮች አሏቸው። ከሁሉም በተሻለ ተቀባይነት ያላቸው የሃይማኖት መሪዎች ናቸው። እነዚህ የሃይማኖት መሪዎች ከሃይማኖታዊ ትውፊታቸው በመነሳት የጋራ ስነ ምግባር መርህ ታሳቢ በማድረግ የሰላም እሴቶችን ማስተማር፣ ከዚህም ባሻገር አራያ መሆን አለባቸው። በሚያስተምሩበት የእምነት ተቋም ውስጥ አራያ መሆን፣ የሚሰብኳቸውን ነገሮች ሰላምን ያገናዘበ እንዲሆን የሚያሳይ ነው። ሌላው የአባገዳዎችና የአደ ስንቄዎች፣ እንግዲህ እንደምታውቁ አባገዳዎችና አደ ስንቄዎች በህዝቦች ዘንድ ትልቅ ተቀባይነት አላቸው። እነዚህ አባገዳዎችና አደ ስንቄዎች በህዝቡ ዘንድ ያላቸውን ተደማጭነት በመጠቀም ወጣቱ የአካባቢውን ሰላም እንዲጠብቅ እንዲሁም ደግሞ በአገር በቀል የሰላም መድረኮች ላይ መሳተፍ፣ መናገር፣ ማስተማር እንደሚጠበቅባቸው የሚያሳይ ነው። ብዙ የሚባሉ የሰላም ሰራዊቶች በዚህ በአዲስ አበባ ደረጃ ተመርቋል። እነዚህ ለምንድነው? የአካባቢያችንን ሰላም እንድንጠብቅ፣ በሰላም ላይ እንድንሰራ በርካታ ስራዎች እየተሰሩ ይገኛሉ። ከዛም ባሻገር ደግሞ ፖሊሲና መመሪያ ያስፈልጋል። የሰላም እሴቶችን አደጋ ላይ የሚከቱ ሁኔታዎችን ከመከሰታቸው በፊት ከሁሉም ባለድርሻ ጋር መወያየት በእርግጥ እየተደረጉ ያሉ ነገሮች ናቸው። የሚተገበሩ ፖሊሲዎችንና መመሪያዎችን ማዘጋጀት ከመንግስት የሚጠበቅ ነው። ሌላው የሀገር ሽማግሌዎች ድርሻ ነው። የሀገር ሽማግሌዎችን በምንወስድበት ሰዓት እነሱም ድርሻና ኃላፊነት አላቸው። በተለይ አንደኛው ነገር አራያ ሆኖ መገኘት። የሀገር ሽማግሌዎች በማስታረቅ ዙሪያ እጅግ ተሰሚነት አላቸው። ወደ ማስታረቅ ከመሄዳቸው በፊት ግን ራሳቸው መታረቅ፣ ለሌሎቹ ትምህርት የሚሆን ነገር ማሳየት ይጠበቅባቸዋል። በነገራችን ላይ ሴቶች ትልቅ ድርሻ አለባቸው። ጥናትም እንደሚያሳየው ምን ይላል? ሴቶች ከወንዶች በተሻለ ሰዎችን የመረዳት አቅም አላቸው ይላል ጥናት። ረጅም ሰዓት ከልጆችና ከወጣቶች ጋር ያሳልፋሉ። ከልጆችና ከወጣቶች ጋር ረጅም ሰዓት የሚያሳልፉ ከሆነ በቀላሉ ስለ ሰላም ለልጆች ማስተላለፍ፣ ስለ ልማት ማስተላለፍ እንደሚችሉ የሚያሳይ ነው ማለት ነው። ሌላው የባህልና ኪነ ጥበብ ባለድርሻዎችም እጅግ የጎላ ኃላፊነት አለባቸው። ስነ ጽሁፍ፣ ግጥም እንዲሁም ዘፈንና ሙዚቃ ሰዎችን በስሜት ያገናኛሉ። ታዲያ በስሜት የሚያገናኙ ስለሆነ አርቲስቶች ወጣቶችን ስለ ሰላም በዘፈን፣ በድራማ፣ በግጥምና በሌሎች የኪነ ጥበብ መንገዶች ሊያስተምሩ ይጠበቅባቸዋል። እንግዲህ በስራዎቻቸው የባህልና ኪነ ጥበብ ባለሙያዎች አራያ ሆኖ መገኘት ይጠበቅባቸዋል። ትላልቅ የምናከብራቸው አርቲስቶች አሉ። እነዛ አርቲስቶች ስለ ሰላም፣ ስለ ልማት፣ አብሮ ስለመኖር ሊሰብኩና ሊያስተምሩ ይጠበቅባቸዋል የሚለውን ለማሳየት ነው። ወደ መጨረሻው ስመጣ ታዲያ አሁን ላይ ወጣቶች ምንድነው የወደፊት የትኩረት መስኮች ብለን ስናይ የመጀመሪያው ነገር የሰላም ኮሚቴዎች እንዳልኳችሁ መንግስት በሰፊው እየሰራ ነው። ነገር ግን ወጣቶች የራሳቸው የሆነ የሰላም ኮሚቴዎችን በማቋቋም ከመንግስት ጋር በስፋት አብሮ የመስራት እጅግ ከነሱ የሚጠበቅ ነገር ነው። ታዲያ የሰላም ኮሚቴዎችን አዋቅሮ በሚሰሩበት ሰዓት በተጠያቂነትና በኃላፊነት ማድረግ እንደሚጠበቅባቸው የሚያሳይ ነው። ሚዲያ እንግዲህ ያው ስንል በጣም ብዙ አይነት ሚዲያዎች አሉ። ወጣቶች የተለያዩ ሚዲያዎችን በመጠቀም የሰላም ፋይዳን በስፋት ማጋራት፣ ከመንግስት ጋር አብሮ መስራት። እንግዲህ መንግስት ትልቁ ባለድርሻ ነው ለወጣቶች። ስለዚህ ወጣቶች ከመንግስት ጋር መተማመንን በመፍጠር በጋራ መስራት፣ ከተላላቆች ጋር ከአባቶችና ከእናቶች ጋር አብሮ መስራት፣ አባቶች እናቶች የሚሉትን ነገሮች ማዳመጥ፣ ሚዛናዊ አስተሳሰብን መላበስ ከወጣቶች የሚጠበቅ ነው። ችግሮች፣ ግጭቶች እንኳን ቢፈጠሩ ግጭቶችን ሚዛናዊ ሆነን ማስታረቅ የምንችልበት፣ ለወደፊቱ ማስተላለፍ የምንችልበትን ነገሮች ማድረግ ከወጣቶች የሚጠበቅ ነው። ዛሬ
ስለ ዘላቂ ሰላም የወጣቶች ሚና ለዘላቂ ሰላም በሚል ላይ የተወሰኑ ሀሳቦችን አጋርቻችኋለሁ። እናንተ ደግሞ ወጣቶችን የሰላም አምባሳደር ለማድረግ ከኔ ምን ይጠበቃል፣ ከማንስ ምን ይጠበቃል በሚለው ላይ እንወያይላለሁ። እጅግ በጣም አድርጌ አመሰግናለሁ። እንዴት ቆያችሁ? በጣም ደስ ብሎኛል። እንደዚህ ወጣትና ሌላውም ደግሞ ትንሽ በእድሜም ገፋ ያሉ ሰዎች በመኖራችሁ ደስ ብሎኛል። አሁን ባለንበት ጊዜና ሰዓት በዚህ በግሎባላይዜሽን ጊዜና ዘመን በቴክኖሎጂ አብዮት ዘመን ወጣቱ እንደዚህ ያለውን እድል ተጠቅሞ ተግዳሮትን ደግሞ ተቋቁሞ የሰላም አምባሳደር እንዴት ይሁን የሚል ጭብጥ ያለው ነው። ዓላማውስ ወጣቱን ትውልድ ከወንጀልና ሱሰኝነት በማራቅ በስነ ምግባር የታነጸ አሉታዊ መጤ ልማዳዊ ድርጊቶችን የሚጸየፍ በአዎንታ አስተሳሰብና አመለካከት የተገነባና የተለያዩ ዓለም አቀፍና አገር አቀፍ ተግዳሮቶችና ፈተናዎች በመቋቋም ስራን ባህሉ ያደረገ ለጋራ ዘላቂ ሰላም ግንባታ ለሁለንተና ሀገራዊ እድገት የሚተጋ ትውልድ ማነሳሳትና የሰላም አምባሳደር እንዲሆን ማድረግ ነው። ባይዘወይ የሰላም አውደሪ የመጨረሻ ግቡ ይሄ ነው። የሁላችንም የመጨረሻ የሰው ልጅ የመጨረሻ ግቡ ይሄ ነው። መነሻና መድረሻ አለው ወገኖች፣ ወጣቶች። እነዚህ በጣም የሚገርማችሁ የሃይማኖት ተቋማትም በእያንዳንዳቸው እንደ ሃይማኖታቸው ዶክትሪን ለተከታዮቻቸው የሚያስተምሩ፣ የሚያስተላልፉ፣ የሚያስታጥቁ ትጥቆች ናቸው። አት ዘ ሴም ታይም የትኛውም አገር መሪም የትኛውም የኪነ ጥበብ ሰዎችም ሌሎችም በዚህ ዙሪያ ላይ ሚና ያላቸውም በሙሉ እነዚህ ነገሮች ሳይነካ አልፉም። ባህላችንም እሴቶቻችንም ስነ ምግባሮቻችንም ክዋኔዎቻችንም መጨረሻ የሚለኩት በዚህ ነው። ሰው መለካው ሚዛኑ ክብደቱና ቁመቱ አይደለም። የዚህ ሶፍትዌር ማንነት ነው ሰው። ሌላ ሁለት አሉታዊ መጤና ጎጂ ልማዳዊ ድርጊቶች ወጣቱን እንዴት ለወንጀል ሊዳርጉ ይችላሉ የሚል አሁን ካለንበት ዘመን አንፃር እነዚህን እናነሳቸዋለን። እዚህ ጋር መጤ አሉታዊ መጤና አሉታዊ ጠቃሚዎች አሉ። ለይተን ማንሳቱ ጥሩ ነው። መጤ ሆኖ የሚጠቅሙን አሉ። መጤ ሆኖ ስለሚጎዱን ነው እያወራናል ነው። ስለሚጠቅመን ይሄን ላይ ጠበቅ አድርጌ ላንሳው ሙያዬም ስለሆነ የአንድን ነገር ሱስ የሚከተል ግለሰብ በአንድ ጉዳይ ሊቆጣጠረው በማይችል መንገድ ሲጠመድና ሕይወቱ እስኪዛባ ድረስ በዛ ነገር በመጠቀም መከራና ስቃዮች ሲገጥመው ወይም ሲገጥሙ አያችሁ። ሕይወቱ እስኪዛባ በዛ ነገር ስቃዮች ሲገባ ሱስ ስር የሰደደ ሊያገረሽ የሚችል በቀላል በመካከለኛና በከባድ የህመም ደረጃዎች ሊከፈል የሚችል የአንጎል ህመም ወይም በሽታ ነው። ሱስ ምንድን ነው ለሚለው በሽታ ነው የሚለውን እንይዛለን ዛሬ። ምን አይነት በሽታ? አነስተኛ፣ መካከለኛ፣ በከፍተኛ ደረጃ ላይ ሊደራጅ የሚችል ወይም ሊከመጥ የሚችል ደረጃ ያለው በሽታ ነው። የምን በሽታ? የአእምሮ በሽታ ነው። የሰው ልጅ ሀብቱ ደግሞ የት ነው ያለው? አእምሮ ነው። ሱስ የሚያጠቃ የት ነው? ራሱን እሱን ነው። አብዛኛው በዚህ የሚጠቃ ማን ነው? ወጣቱ ነው። ታዲያ ሰዎች ወደ ሱስ እንዴት ነው የሚገቡት? ከትርጉም ጋር የሚያያዝ ነው። በትንሹ አልፎ አልፎ በመውሰድና በማድረግ የተጀመረ ነገር ወይም ድርጊት በማብዛት በመደጋገማችን የተነሳ በጤናችንና በማህበራዊ በኢኮኖሚያችንና በየዕለት ስራችን ላይ ከፍተኛ ጉዳት እያደረሰ መሆኑ ቢገባንም እንኳን በራሳችን ጀመረ በራሳችን ማቆም ሲያቅተን
ከውስጥ ለመውጣት እገዛ ስንፈልግ ማለት ነው። ይህ ምን ይባላል? መጠናወት ይባላል። በዚህ የተያዘ ሰው ስለ ሰላም ብናወራለት ወገኖቼ ምናልባት ሊሰማን ይችላል፣ አያደምጠንም። መስማትና ማድመጥ ይለያያል። በአይነቱም በብዛቱም ሱስ በመያዝ ደረጃና አቅሙም ቁጥር ስፍር የለውም። ሱስ ግን ልማድም ድርጊትም አስተሳሰቦች ውስጥም ስላለ የትኛው ላይ ነን የሚለው እዚህ ያላችሁም በዚህ ሚዲያ የሚሰማን በየቤቱ የተቀመጠም ሰው ሊረዳ የሚገባ የትኛው ሱስ ውስጥ ነኝ ወይም የትኛው ደረጃ ላይ ነኝ ብሎ ራሱን ከመፈረጅ ውጪ ወደ ሌላ ጣቱን የሚቀስርበት ጊዜና ዘመን አብቅቷል። ሱስ የሚደረግ ነገር አክሽነብል ነው። የሚታሰብ ነገር አሳባዊም ነው፣ ስሜታዊም ነው። በማየት ሱስ ያስይዛል። በማየት ሱስ የሚያስይዙን አሉ። በመስማት ሱስ የሚያስይዙን አሉ። በመቅመስ ሱስ የሚያስይዙን አሉ። በመንካት ሱስ የሚያስይዙን አሉ። እኔ ከሱስ ጋር አልተነካካውም ሳይሆን በየትኛው ጋር ነኝ የሚለውን ማንሳት። ሲምፕል ቀላል ምሳሌ እጃችን ላለው ሞባይል ያው ምስክር ነው አይደል? በቃ ተይዟል። ለየት ያለ ነው እያወራሁላችኋለሁ፣ ግን ማፈንዳት አለብን። በዚህ ዙሪያ ላይ ዶክተር ጃራ ጥናት አለው። አዎ አለኝ። እንነጋገር ከምሁራኖች ጋር። ወጥቶ መምጣት አለበት። የሆነ ተለመደዎች ላይ ብቻ ስለተቀመን ነው ሌላ ህዝብ እየተጠቃ ከእጃችን የወጣ ሳናይ መክበብ አለብን። እሱም ከቦናል፣ እኛም መክበብ አለብን። እሱም እያጠቃን ነው፣ እኛ መከላከሉ ላይ በደንብ አጠክረ መስራት አለብን። ሊያስይዙ የሚችሉ እነዚህ በሙሉ ቅድም ያልኳቸው ምክንያት የሚሆኑ ምንድናቸው? መሰረታዊ ምክንያት በሁለት እንክፈላቸው። የመጀመሪያ ውስጣዊ ማንነትን የሚከተል፣ ሁለተኛ ውጫዊ። ውስጣዊ ስንል ምን ማለታችን ነው? ማንነታችን ማለት ሰው ልጅ የተሰራበት ማንነቱ ማለት ስሜታችን፣ ምኞታችን፣ ጉጉታችን፣ ፍላጎቶቻችን ምን ይባላሉ? እነዚህ በሙሉ ውስጣዊ ናቸው። ማንነታችን ምንድን ናቸው? ውጫዊ ስንል የምንውልበት፣ የምንሰራበት፣ የምንማርበት፣ የምንቀሳቀስበት፣ የምናድርበት፣ በአጠቃላይ የሰው ልጅ እለት ተዕለት መሰረታዊ ህይወቱን ለመምራት የሚንቀሳቀስባቸው የሚያደርግባቸው ስፍራና ቦታና ሁኔታዎች ምን ይባላሉ? ውጫዊ። ሰው ብቻ አይደለም፣ ወጣቱ ብቻ አይደለም ወደ ሱስ አምጪ ነገሮች የቀረበው። ሱስ አምጪ ነገሮች ወደ ሰው በከፍተኛ ሁኔታ ቀርበዋል። አምጣ የሚል ስሜት ይቀሰቅሳል። ከውጭ ደግሞ ምን አለ? ውሰደኝ። በዚህ ኃይል መካከል ነው ወጣቱ ያለው። አሁን በምን መካከል? አምጣ የሚል የእድሜ ደረጃ ላይ ነው ያለው። ወኪም ለማድረግ የመስራት የማየት ጉጉት ያለው ወጣት ነው። ይሄ እድገቱ የሚፈቅድለት ነው። ነገሮች ደግሞ ይሄንን ጠብቆ ምን ሆኗል? ወደሱ በጣም ቀርበዋል። ምን ምለ ውሰደኝ ሚል እንደ አሸን ፈልቶ አሉ። በዚህ መካከል ነው አሁን ጣልቃ መግባት ያስፈለገው። ይሄኛው ነው። ሁለቱ ስለተገናኘ ነው ሰው ከራሱ ጋር የተጣላው። ከራሱ ጋር የተጣላ ሰው ከሌላ ጋር ታረቅ ልትለው አትችልም። ከራሱ ጋር የተጣላ ሰው ከሌላ ጋር ሰላም ፍጠር ልትለው አትችልም። ይሄኛው ምንድን ነው? ሲዳሰስ ሲጨበት እንዲህ ይሆናል። ማንና ማን ነው የተጣላው? ለምንድን ነው የተጣሉት? የሚያጣላ ነገር ሳለ እንዴ አለ ወይ? የት ነን ያለ ነው? ወጣቱ የት ጋር ነው ያለው? ምን እየሰራ ነው? ነገሩ ገብቶሃል? ይሄ ነው። ገበሬው አለ፣ ማሳው አለ፣ ሞፈሩ አለ፣ ቀንበሩ አለ፣ በሬዎችም አሉ፣ ተጠምደዋልም። ግን ምን ጎደለ? የጎደለ የለም። ትክክል ነው እንዴ? ማን ነው ጥፋተኛ? ለዚህ ምክንያት የሚሆን ምንድን ነው ብለን ብንወስድ ወገኖቼ፣ አእምሮን የሚያዛቡ
አስተሳሰቦች፣ ድርጊቶች ሱስና ሱሰኝነት ጨምሮ ሌላም መሆኑን ሲጠቀለል ይሄን ይመስላል። እዚህ ላይ ሆነ ታዲያ ውጤት ማምጣት እንችላለን። ታዲያ ሀገራችን ምን አጣች? አሁን ምንም እኮ አልጠፋም። ምን ጠፋ? መቀናጀቱ። በል እስኪ መቀናጀቱ ጠፋ አይደለ? ተቀናጅቷል እንዴ? አልተቀናጀም። ወጣት ለራስ ስትል ተቀናጅ። ሁሉም መልካም ነገር ሀገራችን አላት። ስፔሻሊ ከተማችን አሁን ሁሉንም ነገር ለማሟላት ጥረት ላይ ነች። ጥሩ ሂደት ላይ ነው ያለው። ያለውን ራስን አቀናጅና ተጠቀምበት። መልእክቱ እሱ እኔ ነኝ አንተ ነህ ተባብሏል። ተጋጥሟል እኮ እኔ ትክክል ነኝ እያለ ነው። በሬዎችም እኛም ትክክል ነን እያሉ ነው። ወፈርና ቀንበሩ እኛም ትክክል ነን እያሉ ነው። ታዲያ ሁላችንም ለብቻ ትክክል ነን ካል የሆነ ትክክል ያልሆነ ነገር ደግሞ አለ አይደል? ወጣቶች እሱን ተመልከቱ። ነገሮች የምናይበት ነገር እኛንም ነገሮች በዛ ልክ ያየናል ይባላል። ባይዘው እንደሚያየን ነው እንጂ የማና ግዙፍ መስሎን ግን እኛ በምናየው ልክ ነገሮች አይሆንም። አክሽን እንደ ሪአክሽን የሚባለው እንትን በአስተሳሰብ ደረጃ የሰጠን ትቀበላለህ። ባየልክ ያህል መልካም ባልክ ልክ መልካም ይልሃል። የሆነ ነገር ሪባውንስ አለው። ይሄ ስለ አመለካከት ነው። የዚህ እኮ ስህተቱ ምንጩ አይደለም፣ ያየንበት አታያችን ነው። ሱስና ሱሰኝነት አታያይን ያበላሻል። ውስጣዊ ማንነትን ያናጋል። ነገሮችን በተገላብጦሽ እንድታደርጋል። ከራስ ጋር ትጣላና ሌላም ከራስ ጋር ሰላም ታጣና ሌላም ሰላም ታሳጣለህ። ሰው ከሰውነቱ እየወጣ ወደ ሌላ አይነት ቅርስ ተቀይሮ ማየት የተጀመረበት ወቅትና ሰዓት አለ። ለዚህ ነው ጭካኔ የበዛው። ሶፍትዌሩ እየጠፋ ሲሄድ ሰው ሰውን የሚያይበት እንዲህ ሆኗል። ስለሆነም ነው ጎረቤት ከጎረቤቱ ጋር መጠራጠር፣ ሌላ ከሌላ ጋር መጠራጠር፣ ሌላ ከሌላ ጋር መጠራጠር፣ ብሔር፣ ቋንቋ፣ እምነት፣ ክልል ምን እያልን የገባ ነው። ይሄ ሶፍትዌር ነው። ስሙኝ በደንብ ትውልድ ስማኝ። በዚህ አይነት አታይ ውስጥ ያለውን ነው ስለ ሰላም እያወራንለታለሁ። በዚህ አይነት አክሽን ውስጥ የገባ በዚህ አይነት ማንነት ውስጥ የገባ ሰውን እኮ ነው ምን ይሁን እያልናለሁ። እርቅ ፍጠር፣ ትንበል፣ አትስረቅ፣ በቃ አትዋሽ ይሆናሉ አይደል የምንላቸው። የለም ስግብግብነት፣ እኔነት፣ እኔ ብቻ፣ እኔ ልብላ፣ እኔ ልውሰድ፣ እኔ አእምሮ በዛ ተይዟል። እኛ፣ የኛ፣ ለኛ፣ ከኛ የሚለው ደግሞ ቢመጣ አብሮ የዚህ ውይይት መጨረሻ ሰላም የሚያመጣልን ይሄ ነው ወገኖቼ። ተርሞች እንደዚህ ናቸው። እነዚህ ስንሄድባቸው ነው። ዝም እያደለም እያነሳለሁ ስራዬ ቀለም መቀባት እንጂ የወደቀ እንጨት ማንሳት አይደለም ብሎ ምን ሆናል? ነገሩ እንዴት አሰመረው? አጣመማት አይደል? መሬት ላይ እኮ አይደለም የጠመመው ነገሮች ወገኖች የት ጋር አእምሮ ውስጥ ተጣሟል። ተጣመህ አታጣምም የሚል መልእክት ያዙ። ከዛ ነገር ሶስት ብያቸዋለሁ። ድብደባው፣ ቃላቱ አይደል? ቲክቶከሩ፣ ሶሻል ሚዲያው እስኪ ስለ ሰላም ተናገር፣ እስኪ ስለ አብሮነት ተናገር፣ እስኪ ስለ ልማት ተናገር፣ እስኪ ወጣቱ እንደ ስራ አግኝቶ ስራ ሰርቶ ራሱ መቻል እንደሚችል ተናገር። ሌላው ይኸው ትልቁም ትንሹም እኔ አይልም እዚህ ጋር። ስለዚህ ከቤት ይጀምራል፣ ቢሮ ውስጥ ይቀጥላል፣ እያለ ይቀጥላል። ሰላም ከየት ይጀምራል? ከራሳችን፣ ከቤታችን፣ ከጎረቤታችን፣ ከአካባቢያችን፣ ከክልላችን፣ ከአገር እያለ ለዓለም የሚተርፍ ሰላም ኢትዮጵያ አላት ወገኖች። ስንሰጥ ኖረናል። አሁንም ወጣቶች ይጠበቅባቸዋል። ነገሩ አልቋል። ሲጠናቀቅ ግን አልተገናኝቶም። አንተነ አንቸነ አንተነ ይባባላል። ምን ይጠቅመናል? ይሄ ይጠቅማቸዋል እንደ ወጣቶች? ከዚህ ነው መውጣት አለ። ይሄ ነው ሰላም ያለው ሰው ግን ሲጀምር ምን ያደርጋል? ይነጋገርና አንዱ ከደቡብ አንዱ ከሰሜን እየሰራ መሃል ላይ ይገናኛል። አንዱ ከምዕራብ አንዱ ከምስራቅ ይገነባና ይገናኛል። ታዲያ ምንድነው ጠንቃቸው? ጤና ላይ፣ ማህበራዊ ላይ፣
ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ትስስራችን ላይ በግለሰብ ላይ ይሄ ሁሉ ቅድም ሳነሳ ስለነበርኩ መተንተና አያስፈልግም። ይሄ ሁሉ በግለሰብ ደረጃ በማህበረሰብ ደረጃ ይሄ ሁሉ አለመናበብ፣ አብሮ አለመኖር፣ ሰላም እጦት፣ መሰራረቅ፣ መወሻሸት፣ ሌላው ይሄው ፈዞ መደንዘዝ፣ ሌላው ቤተሰብ አንዱ ከአንዱ ጋር ስለ ሰላም ያወራል። ይሄው እጃችን ላለው ይሄ ነው። ስለዚህ ልጆቻችንን እንመልከት። ከታች ስለሚጀምር ቤታችን ውስጥ ያለን ጀምር። ይሄ አይተሳሰብ። ባልየው እዚህ ጋር፣ ሚስት እዚህ ጋር፣ ልጆች እዛ ጋር። ስለነዚህ አሁን ስለ እሴቶች እናውራ ብንባል፣ ስለ ባህል እናውራ ብንባል ይቻላል? አለ አይደል? ጥሩ እንደዚህ ያጋጥማችሁ እንዴ? አሁን ይሄን ወጣት ከትምህርት ቤት ነው የሆነ ቦታ ነው ቤተሰብ ማላየም ሆነ ቦታ ነው። ስለዚህ ወጣት ስለ ሰላም አያችሁ በአጠቃላይ ብለን እንደዚህ እስከ መሆን ድረስ የሚያደርሱ ጉዳዮች እንዳሉ ብለን ራሳችን በራሳችን ነገሮች የምንሰራው ነገር የምንቆፍረው ነገር የምናደርገው ነገር መልሶኛ እንዳይውጠን ከሀሳብ ይጀምራል። ቃል ይሆናል። ቃል ደግሞ አስተሳሰብን ያመጣል፣ ስሜት ያመጣል፣ ውሳኔን ያመጣል። ከዛ በኋላ ተግባር ያመጣል። ከዛ ቀጥሎ ልምድ ይሆናል። ልምድ ደግሞ የእኛ ማንነታችን መገለጫ ይሆናል። ከዛ በኋላ መዳረሻችን ይሆናል። ከየት ጀምረን የት እንድረስ ይሆን? ወጣት ከአስተሳሰባችሁ ስትጀምሩ አጀማመሩ ማጨራረስ ያመጣል። አጠቃላይ መፍትሄዎች ምናልባት በአካባቢ ላይ ተጠቃሚ ላይ መስራት እነዚህ ሁሉ አለው። በዚህ አይነት እስኪ ስንናገር ራሱ በዚህ አይነት ሞቲቬሽን ቃላት አይዞ መፍትሄዎቹ ናቸው። ውስጥ የገባም ሊገባ አለውም። ከዛ ቀጥለን ችግር ብቻ አታውራ መፍትሄ ምናምን ታያልን ደግሞ ችግርን ገልብጦ ችግርን እንዳጋጣሚ ተጠቅሞ አሸንፎ መቀጠል ወጣት ከእናንተ ይጠበቃል። ለምን? ዓለም በእናንተ ላላት ትልቅ ነገር ስላለ ነው። በአጠቃላይ ቲም ወርክ አለ። ሁላችንም ካልተባበር ካልተጋገዝ በዚህ አይነት ነው ያለ ነው። መተጋገዝ አብሮ መስራት ቬሪ ኢምፖርታንት የሚለው ነው። ከተደጋገብ ከተሻከ የማንደርሰው ነገር የለም። ሰላማችን ካለ ሰላም ከመጣ ኢኮኖሚ ያድጋል፣ አብሮነት ያድጋል፣ ጤናችን ይጨምራል፣ ምርታማ እንሆናለን የሚል ነው። ቲም ወርክ is very important ለኢትዮጵያ። እንመካከር፣ በስልት እንስራ፣ እንሩጥ፣ ተስፋ እንናገር። ተቋማት በሙሉ ግለሰብ በሙሉ ከራስ ጀምረን እስከ አጠቃላይ ድረስ ያለ አደረጃጀቶች ለሰላም ግንባታ ትልቅ አስተዋጽኦ ማድረግ አለው። ለዛ መረባረብ አለብን። አመሰግናለሁ። የወጣቶች ሚና ለዘላቂ ሰላም ግንባታ ብለን ነው ውይይት እያደረግን ያለ ነው። ሀገር ከኔ ብዙ ይጠብቃል። በብዙ ስቃይ ውስጥ እንዳለፈ ሰው ልናገር የምችለው ጨው ለራስህ ብለህ ጣፍጥ ነው። ያለ ሰላም አፋችን ውስጥ ያለው ምራቅን እንኳን ማዋጥ አንችልም። እኔ እንግዳይን ካከበርኩ ጎረቤቴ ደግሞ እኔን ስለሚያከብር እንግዳይን ያከብራል። ለሰላም በምናገኘው አጋጣሚ መዘመር አስፈላጊ ነው። ማለን ጎዳ ነራ ማልቱ ኤገማ ሚዲያ ዳፍ ገላማ ለንቆፔሳ ቢየኮቲ ፈኬኙማ ጋሪ ማለንታ ወጣቶች እድሉ ከተሰጣቸው መንገዱ ካሳየናቸው የሰላም ባለቤት መሆን ይችላሉ።